ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በጣም በትንሽ ግብአት በአጭር ደቂቃ ግን በጣም ጥፍጥ ያለች ቆንጆ ምሳ ነው የምንሰራው። ብዙ ግብአት አይጠይቀንም፣ ብዙ ጊዜ አይወስድብንም። ትንሽ ጊዜያችሁን ወስዳችሁ ከኔ ጋር እንድትቆዩ በትህትና እጠይቃለሁ ቤተሰቦቼ። አሁን ለመስራት የሚያስፈልገኝ ትንሽዬ ዘይት አድርጋለሁኝ። የምንሰራበት ሰፋ ያለ ድስት ቢሆን ጥሩ ነው፣ ወይ መጥበሻ ወፈር ያለ እሱም ጥጃ ያለሁኝ። ዘይት ትንሽ አርጌ ያለሁኝ፣ በጣም የበዛ ሳይሆን ከስር የሚሸፍንልኝን ያህል የመጥበሻውን ስፋት የሚሸፍንልኝን ያህል ዘይት አደረኩኝና የስሩን ማለት ነው። ድንች በትንሽ ሳይዝ የተቆራረጠ ድንቹን አረጋለሁኝ። ድንቹን ገልበጥ እያደረኩኝ ጠብሰዋለሁኝ። በጣም የሚጣፍጥ ጊዜ የማይወስድብን ቆንጆ ምሳ ነው። ከጎን ደግሞ እንቁላሌን ጥጃለሁኝ። የምናዘጋጀውን የምሳ መጠን ያው እንደ ቤተሰቦቻችን የምንመግበውን ሰው መጠን ያህል እናዘጋጃለን። ድንቹ ለትንሽ ደቂቃ ነው ገልበጥ የማደርገው ጠበስ እንዲልልኝ። በቅድሚያ ስንሰራ ድንቹን እንደዚህ ጠብሰን ስንሰራ ምግቡ ቆንጆ ጣዕም ይኖረዋል። አንደኛ ዘይቱ ሌላ ነገር የተጠበሰበት አይደለም። በዚሁ ዘይት ደግሞ ወጣችንን እንሰራበታለን ማለት ነው። ድንቹን ጠበስ ካረኩት በኋላ አወጣዋለሁኝ። ብዙም አናበስለውም፣ በኋላ አብሮ ስለሚበስል ብዙ አላበስለውም። ለብ ያህል አጠብሰዋለሁኝ። ዘይቱ መብዛት የለበትም። የጠበስንበት ዘይት በኋላ ከበዛም ጥሩ ስላልሆነ እዚሁ ላይ ሽንኩርቴን በደቃቁ የተከተፈ ቀይ ሽንኩርት እሱን ጨምራለሁኝ። ሽንኩርቱ በርከት ቢል ጥሩ ነው። የጠበስኩትን ድንች አስቀምጠውና የተከተፈውን ቀይ ሽንኩርት ጨምርበታለሁኝ። ሌላ የምንጨምረው ስለሌለ ሽንኩርታችንን በርከት እናደርጋለን። የጋለ ዘይት ላይ ሽንኩርቱን ስንጨምር ቶሎ ይበስልልናል። ሽንኩርቱ ወዲያው ነው የሚበስለው፣ ጣዕሙም ቆንጆ ይሆናል። ድንቹን በጠበስንበት ሽንኩርትን እንጨምራለን። ቆንጆ ጣዕም ነው የሚኖረው፣ በጣም ነው የሚጣፍጠው። ቆንጆ ምሳ ነው። እንግዳ እንኳን ቢመጣብን እንግዳ ቁጭ አድርገን ሰራ አድርገን የምናቀርበው ምሳ ነው። ብዙ ግብአት አይጠይቀንም። አንዳንዴ እንዲህ ቁጭ ስንል የምንሰራው ግራ ሊገባን ይችላል። 3 እንቁላል ካለን ወይ 2 እንቁላል ካለን ይሄን የመሰለ ቆንጆ ምሳ እንሰራለን። 2 እንቁላል እና 2 ድንች ወይ 1 ድንች፣ ከፍ ካለ 1 ድንች፣ አነስ ካለ ደግሞ 2 ድንች ካለን ቆንጆ 2 ሰው የሚያጠግብ ምሳ እንሰራለን ማለት ነው። እዚህ ጋር ቪዲዮ አልገባልኝም። 1 ቲማቲም እና በርበሬ ጨምሬ በደንብ አሽቸዋለሁኝ፣ አቁላልቸዋለሁኝ። የገባ መስሎኝ ነበር፣ ቪዲዮ አልገባም። በጣም ይቅርታ። የጨመርኩት 2 የሾርባ ማንኪያ በርበሬና 1 አነስ ያለች ቲማቲም ጨምሬ በደንብ አቁላልቸዋለሁኝ። ካሜራ ጀርባ ኦን ያረኩት መስሎኝ ነበር፣ ግን አልገባልኝም። ስለዛ በርበሬ ነው። በርበሬውን አቁላልቼ እዛ ቲማቲም ጨምሬ ቲማቲሙን አብሬ ከበርበሬው ቁሌት ጋር ጥብስ አረኩት። እዚህ ጋር የጨመርኩት ነጭ ሽንኩርት ነው። ነጭ ሽንኩርቱን አውቄ ነው ቀረት አድርጌ የጨመርኩት፣ ጣዕሙ ጎላ ብሎ እንዲታወቅ። ግማሽ ብስል ሲደርስ ወጡ ጨምሬዋለሁ፣ ስልሱ ማለት ነው። እዛ ውሃ ጠብ እያደረኩኝ ለትንሽ ጊዜ 1 2 3 ውሃችንን ጠብ እያደረግን እናበስለዋለን። ሽንኩርታችን
እንዳይፈጥብን ለትንሽ ጊዜ እናቁላለዋለን። ከዛ ቅድም የጠበስኩትን ድንች ጨመርኩበት። አሁን ደግሞ ትንሽ ደቂቃ እንደ 5-6 ደቂቃ አብሬያን ተከትከዋለሁኝ። አብሮ ውህዱ ተሳስቦ እንዲብላላ ቆንጆ እንዲሆን ለትንሽ ደቂቃ አብሬ አቆየዋለሁኝ እሳት ላይ። ከዛ ኮሮሪማ ከላይ ነስነስ አረኩበት። እናንተ ነጭ ቅመምም ካለ ይሆናል። እዛ 2 እንቁላሉን እኩል ቦታ ከፈልኩትና እዚህ ላይ ቁጭ አደረኩት። በአፉም መድፋት እንችላለን። እንደዚህ ከላይ ያደረኩት በኋላ ስናወጣው ስንቀላቅለው ራሱ ስለሚቀላቀል ብዬ ነው። ውስጡ ደግሞ አስኳሉ ወደ ውስጥ እንዳይፈርስብኝ ከላይ ቁጭ አደረኩት። እንደዚህ ትኩሷን እናቀርባለን። ቃሪያ ለመልክ ጣል እናረግበታለን። የማያቃጥል ቃሪያ ቢሆን ጥሩ ነው፣ ምክንያቱም በርበሬ ስላለው ብዙ እንዳይፋጅ። እዛ እንጀራችን ላይ አቀላቅለን ማቅረብ እንችላለን። እንቁላሉ 2 ቦታ ሰንጥቄዋለሁ። ከላይ ያረኩት እንዳይፈርስብኝ አሁን ሳወጣው እንደዚህ ስለሚቀላቀል በዚህ መልኩ እንደዚህ ቆንጆ በፍጥነት በ5-6 ደቂቃ ውስጥ የሚደርስ ቆንጆ ምሳ ትወዱታላችሁ ቤተሰብ። ለአንዳንዴ ለለውጥ ቆንጆ ነው። በዚህ መልኩ ሰርቼዋለሁ ቤተሰቦች። እናንተም እንደምትወዱት ተስፋ አረጋለሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።